እኔ በጣም ያነሱ የሆኑ ወንዶች ለምሳሌ እጅ ጨብጦ ሰላም ማለት ወይ ቅፍ አድርጎ መሳም፣ ያው ብዙ ጊዜ እኛ ሀዘናችንንም ፍቅራችንንም እቅፍ አድርገን በሌላ ሳይሆን በሰላምታ ወይ የሀዘን ስሜትን በመለዋወጥ ከኔ በእድሜ ያነሱ ሰዎችን ክልክል ነው። ለአቅመ አዳም የደረሱ ወጣቶች ከሆኑ አይቻልም። ህጻናት ልጆች ቢሆኑ ችግር አይኖርም። ነገር ግን ለአቅመ አዳም የደረሱ ትላልቅ ወንዶች ከሆኑ አይቻልም። ስለዚህ እንዳውም ሴት ልጅ ከወንድ ልጅ 10 ዓመት ከሞላው በኋላ በእርሱ ላይ መሸፈን እንዳለባት ባለሙያዎች ይናገራሉ። የግዴታ አቅመ አዳም ላይ እስኪደርስ ድረስ መጠበቅ አይጠበቅባትም ይላሉ። እንደ አጠቃላይ እነዚያ ሰዎች እነሱን ሰላም ማለት መጨበጥ አይቻልም። አጅነቢ ባዕድ ወንዶች እስከሆኑ ድረስ ነቢያቸው ሰለላሁ ዐለይሂ ወሰለም ሲናገሩ ኢኒ ላ ኡሳፊሑ ኒሳ አሉ። እኔ ባዕድ ሴትን አልጨብጥም። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሊአን ዩጥዐን ረእሲ ቢሚኽየጢን ሚን ሐዲድ አሐብ ኢለየ ሚን አን አልሙሰ አው አሙሰ እምረአት ላ ተሙሱኒ ላ ተሒሉ ሊ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለእኔ የማትበቃልኝን የማትፈቀደልኝን ባዕድ ሴት በእጄ ከምነካ ስለት በሆነ ብረት ራሴን ብወጋ ይሻለኛል ብለው ተናገሩ። ይህ ነው እና ስለዚህ ባዕድ ሴትን መጨበጥና መንካት እንደማይቻል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ልክ እንዲሁ ባዕድ ሴት ባዕድ ወንድ ልትጨበጥ እንደማይገባ ተናግረዋል። ስለዚህ አይቻልም። ሁኔታ እሺ፣ ሌላው ጥያቄ ደግሞ አንተም አንዳንዴ ስትናገር እግዚአብሔር ብለህ በስነ ስርዓት ትጠራለህ። እግዚአብሔር ማለት መልካም ስም ነው፣ መጠቀም አንችልም እሱን ለመልካም ነገር። እኛ አንደኛ እግዚአብሔር እያልን የምንጠራላቸው ክርስቲያኖች በሚጠይቁ ጊዜ እንጂ ማስረዳት የእነሱ እምነታቸው በዚያ ስለሆነ መጽሐፋቸው ላይ ያለው ያንን ከማን ስናነብላቸው ጊዜ ለእነሱ ለማስረዳት እንጂ እኛ አምነንበት ምናምን አይደለም። ሁለተኛ የአምላክ ስም ነው ተብሎ ነው ከእነሱ ጋር የሚታመነው። የአምላክ ስም ነው ተብሎ ይታመናል። ነገር ግን እኛ ይህ የአምላካችን የአላህ ሱብሓነሁ ወተዓላ ስም ነው ብለናልና ይህን መጀመሪያ ያዘች ነቢያቶችም ይሄ አምላክ ስም ነው ብሎ አላስተማሩም። የመጽሐፍቶች ብሉይ ኪዳንና አዲስ ኪዳን መጽሐፍቶቻቸው ላይ የአምላክ ስም እግዚአብሔር ነው ብሎ ነቢያቶች አላስተማሩም። በኢትዮጵያ ደረጃ ቄሶቻቸው ሲተረጉሙ ነው የአምላክን ስም ቀይረው እግዚአብሔር ብለው ይሰጧቸው። ይህም እግዚአብሔር የሚለው ስም እነ አብርሃም፣ እነ ሙሴ፣ እነ ይስሐቅ፣ እነ ያዕቆብ እነዚህ ታላላቅ ነቢያቶች አያውቁትም። እንደ አጠቃላይ ከእነሱም ጋር ራሱ ይህንን ሊቀበሉት የማይገባ የሆነ ስም ነበር። ምክንያቱም ነቢያቶች ይህን ስም አላስተማሩ እና ይህ ነው የአምላክ ስም ነው ተብሎ ይታመናል ከእነሱ ጋር። እኛ ያንን የምናነሳላቸው ከማስተማር አንጻር እነሱን ለማስረዳት እንጂ እኛ ትክክል ነው ወይም መልካም ነው ብለን አይደለም። እሺ፣ ድንግልና ለማሰራት የቀዶ ጥገና ማስደረግ እንደማይቻል ነው የወደሞች ሁሉ ንግግር። ከዚህ በኋላ ይህን ጥያቄ አታንሱት። አይቻልም፣ አይፈቀድም፣ አይቻልም በፍጹም። በዑለሞች መካከል ሁለት ሀሳብ አለው ይሄ ነገር። አንደኛው ሙሉ በሙሉ ድንግልናን ለማስመለስ ማሰራት የሚባለው ነገር አይቻልም የሚል ነው። ሌላው ሁለተኛ ዑለሞች አቋል ደግሞ ንግግር ተፍሲል አለው፣ ማብራሪያ አለው። በመስፈርት የሚቻልበት ጊዜ አለ። ቅድም እንደነገርኳችሁ የመጀመሪያው የዑለሞች አቋም አይቻልም የተባለው إذا كان سبب التمزق حادثة أو فعل لا يعتبر في الشرع معصية وليس وضع في عقد نكاح ينظر، فإن غلب على الظن أن الفتاة ستلاقي عينة وظلما بسبب الأعراف والتقاليد كان إجراؤه واجبا. ሴት ልጅ በምታገባ ጊዜ ድንግልና ካልተገኘ እርሷን ለምሳሌ ሊገርፋት፣ ሊደበድባት ምናምን አይነት የተለመደ ባህል አለ አይደል በሀገራችን ላይ። እንዲሁም እርሷን ዝቅ ሊያደርጓት ሌላም ነገር እንደዚህ አይነት ነው። ለምሳሌ በክርስትና ብትሄዱ ሴት ልጅ ስታገባ ድንግል ከሌላት ባሏ አውጥቶ ድንግል አላገኘሁባትም ብሎ ለሕዝብ ይናገር፣ ከዚያ ቀጥቅጠው በድንጋይ ይግደሏት ይላል። በጣም ከባድ ነው።
በእስልምና እንደዚህ አይነት ነገር የለም። ካላገኘባት ካልተመቸችም አልተመቸችም ነው ከላስ ገብታችኋል። እንዳውም ይፍታት ሳይሆን ያንን ይሰትርላት ይደብቃትና ያግባት ነው። ገብታችኋል። ካልፈለገ እንኳን ገመናዋን ማውጣት አይችልም። ወደ ክርስትና ስትሄዱ ግን ገመናዋን ያወጣባት ይላል እግዚአብሔር። ሄዶ ለሀገሪቱ ሽማግሌዎች ድንግል አላገኘሁባትም ብሎ ይንገርባት ይላል። ተመልከቱ፣ ለሴት ልጅ ይህን ያክል ማዋረች ለምን? ከዛ ይንገርባት፣ ከዚያ በኋላ ቀጥቅጠው የሚግደሏት በድንጋይ ይላል ድንግል ካልተገኘባት። ከዛ ይመጡና በእስልምና ሴት ልጅ ተጨቁናለችን። ከዚህ በላይ ሴትን መጨቆናል እንዴ? ይቺ ልጅ ንስሐ አድርጋ እስከሆነ ከዛ ከኃጢአቷ ከመጀመሪያ እንዳውም ንስሐ ያደረገ ሰው ከኃጢአቱ ንጹሕ እንደሆነ ነውና ደብቁትን የተባለው ኢስላም። ለማንኛውም እንቀጥል እሺ። እና ይቺ ሴት በዚህ አካባቢ እንዲህ አይነት መወገዝ የሚደርስባት ከሆነ በኢስላም በታሰር ያንን ችግር የለውም ያሉ ዑለሞች አሉ ነው። وإن لم يغلب ذلك على الظن الطبيب كان إجراؤه يعني مندوبا إذا كان سبب التمزق وضعا في عقد نكاح كما في المطلقة أو كان بسبب زنا اشتهر بين الناس فإنه يحرم إجراؤه. إذا كان سبب التمزق زنا لم يشتهر بين الناس كان الطبيب يعني مخيرا بين إجرائه وعدم إجرائه وإجراؤه أولى. تحديد محل الخلاف ينحصر محل الخلاف بين القولين في الحالة الأولى والثالثة. أما في الحالة الثانية فإنهما متفقان على تحريم الرتق. الأدلة دليل القول الأول لا يجوز مطلقا. أولا أن رتق غشاء البكارة قد يؤدي إلى اختلاط الأنساب، فقد تحمل المرأة من الجماع السابق ثم تتزوج بعد رتق غشاء بكارتها، وهذا يؤدي إلى إلحاق ذلك الحمل بالزوج واختلاط الحلال بالحرام. ثانيا أن رتق غشاء البكارة فيه اطلاع على العورة المغلظة. ثالثا أن رتق غشاء البكارة يسهل للفتاة ارتكاب جريمة الزنا لعلمهن بإمكان رتق غشاء البكارة بعد الجماع. رابعا أنه إذا اجتمعت المصالح والمفاسد فإن أمكن تحصيل المصالح ودرء المفاسد فعل ذلك، وإن تعذر الدرء والتحصيل فإن كانت المفسدة أعظم من المصلحة درأنا المفسدة ولا نبالي بفوات المصلحة كما قرر ذلك فقهاء الإسلام. وتطبيقا لهذه القاعدة فإننا إذا نظرنا إلى رتق غشاء البكارة وما يترتب عليه من مفاسد يعني حكمنا بعدم جواز الرتق لعظيم المفاسد المرتبة عليه. خامسا أن من القواعد الشرعية الإسلامية أن الضرر لا يزال بالضرر. ومن فروع هذه القاعدة لا يجوز للإنسان أن يدفع الغرق. شلون يوم يترشحون لما يتشالنا الترجيح الذي يترجح والعلم عند الله هو القول يعني جواز رتق غشاء البكارة مطلقا. بمن من قرد لنا لما اسم الله استبروا የሚሰራ ኦፕሬሽን አይቻልም ማይፈቀድ حرام ነው በኢስላም. أولا لصحة ما ذكره أصحاب هذا القول في استدلالهم. ثانيا وأما استدلال أصحاب القول الثاني فيجاب عنه بما يلي. الجواب عن الوجه الأول أن الستر المطلوب هو الذي شهدت نصوص الشرع باعتبار يعني وسيلته، ورتق غشاء البكارة لم يتحقق فيه ذلك بل الأصل حرمته لمكان كشف العورة وفتح باب الفساد. الجواب عن الوجه الثاني أن قفل باب سوء الظن يمكن تحقيقه عن طريق الإخبار قبل الزواج، فإن رضي الزوج بالمرأة وإلا عوضها الله غيره. ምናልባት ከሌላት እንኳን እንግልና ቀድማ ከትዳሩ በፊት ያን ነገር በሚስጥር ትንገረው። እኔ ከዚህ በፊት ስህተት አድርጌ ወደ አላህ ሱብሓነሁ ወተዓላ ተመልሻለሁኝ አሁን ነገር ግን የለኝም ብላ በግልጽ ትንገረው እንጂ ያንን እንትን ለማለት ተብሎ ሌላ ድንግልና ማሰረት ምናምን የሚባለው ነገር አያስኬድም፣ አይቻልም፣ አይፈቀድም። أن المفسدة المذكورة لا تزول بالكلية بالعلمية الرتق لاحتمال اطلاعها على ذلك ولو عن طريق إخبار الغير له. ثم إن هذه المفسدة تقع في حال تزويج المرأة بدون إخبار زوجها بزوال يعني بكارتها ولم ينبغي إخباره واطلاعه، فإن أقدم زالت تلك المفاسد وكذلك الحال لو أحجم. الجواب عن الوجه الرابع أن هذا الإخفاء كما أن له هذه المصلحة كذلك تترتب عليه المفاسد، ومنها تسهيل السبيل لفعل فاحشة الزنا ودرء المفسدة أولى من جلب المصلحة.
الجواب على الوجه الخامس أننا لا نسلم انتفاء الغش لأن هذه البكارة مستحدثة وليست هي البكارة الأصلية. فلو سلمنا أن غش الزوج يعني منتف في حال زوالها بالقفز ونحوها مما يوجب زوال البكارة يعني البكارة طبيعية، فإننا لا نسلم أن غشه يعني منتف في حال زوالها بالاعتداء عليها. ثانيا أن سد الذريعة الذي اعتبره أصحاب القول الأول أمر مهم جدا، خاصة فيما يعود إلى انتهاك حرمة الفروج والإفضاع والمفسدة، لا شك مترتبة على القول بجواز رتق غشاء البكارة. ثالثا أن الأصل يقتضي حرمة كشف العورة ولمسها والنظر إليها، والأعذار التي ذكرها أصحاب القول الثاني ليست بقوية إلى درجة يمكن الحكم فيها باستثناء عملية الرتق من ذلك الأصل، فوجب البقاء عليه والحكم بحرمة فعل جراحة الرتق. نطق عليه رنجلنا لما سرت የቀዶ ጥገና ማስደረግ እንደማይቻል ነው የወደሞች ሁሉ ንግግር። ከዚህ በኋላ ጥያቄ ታንስት አይቻልም፣ አይፈቀድም። ደህና ነኝ። ጥያቄ ያለኝ እስቲ ጥያቄ ወንድ ልጅ 4 ማግባት ትችላል ይላል ሸሪዓ ውስጥ ማለት ነው። ግን ሴት ልጅ እንዴት ነው 4 ማግባት ትችላለች? በዓለም ላይ ሴት ልጅ 4 ያግብታ ታውቂያለሽ? አደም ከተፈጠረ ጀምሮ እንደው በዓለም ላይ 4 ያገባች ሴት አለች? እሺ ወንድ ልጅስ እንዴት ነው 4 ማግባት የምችለው? እሱን ልመጣ ነው። ለምሳሌ ለምን ሴት ልጅ 4 አታገባም በሚለው እንምጣ። አንደኛ ፍትህ ብሎ ማለት ይሄ ፍትህ ተጓድሏል ብለው ሊያስቡ ነው ሰዎች። ፍትህ ማለት ነው ወንድ እንደመሆኑ ለእርሱ የሚገባውን መስጠት፣ ሴት እንደመሆኗ የሚገባትን መስጠት ማለት ነው። እሺ ይሄንን እሷ 4 ካገባ ለምንድን ነው እሱ እንደዚህ እንዳልሆነለት? ለዚሁ እንደዚህ ከሆነ ለምን በሱ እኩል አልሆነም? እሺ ወንድ ልጅ ለምን አይጸንስም? ሴት ልጅ ብቻ ለምን ትጎዳለች? መልሽልኝ። ወንድ ልጅ ወዳለ አለ እንዴ? ለምን አይጸንስም እሱ? ሴት ልጅ ብቻ ለምን ትጸንሳለች? ይሄ ተገቢ አይደለም። የመጸነስን ኃላፊነትና እሷ ነች የተጣለባት። ለምን ይሄ እንደዚህ አልሆነም? ፍየል ለምን ቆሞ ለምን አልሄደም? 4 እንትን አለው። ይሄ አያስኬድም እንደዚህ። እሺ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነቢይ ተደርገው ከመላካቸው በፊት የነበረ የትዳር ስርዓት አለ። ይሄ አሁን የጠይቃችሁት ማለት ነው። ሰዎች ዝም ብሎ ሲያደርጉት የነበረ አንዲትን ሴት ብዙ ሰው ይገናኛቸዋል እንደዚህ አይነት መንገድ። ይህ ስህተት እንደሆነ ይሄ አካሄድ እኔ ልንገራችሁ። ለምሳሌ ከወንድ ልጅ ጋር ለማወዳደር እንዳወዳደርሽው፣ ለምሳሌ ወንድ ልጅ 4 ሴት ያገባል፣ ሴት ልጅ ግን 4 ለምን አታገባም ወደሚለው እንምጣ። ስምሽ ማን ነው እህት? አንድ ቤትሽ ነው አንቺ? ሀያት። የአባትሽ ስም ማን ይባላል? ሙሐመድ። እናትሽ ማን ትባላለች? ረሂማ። እሺ እናትሽን ረሂማን ከሙሐመድ ውጭ ሌላ አብዱ ሰይድ ዘለቀ የሚባል አገቧት እንበል 4 ሰው። እሺ 4ቱም ከተገናኟት የዛን አንቺ ተወለድሽ እንበል፣ በማንኛው ነበር የምትጠሪው? መልሽ። በሙሐመድ 4 እኮ ናቸው የተገናኟት እናትሽ። አልገባኝም። እናትሽን 4 ሰው አገባት፣ 4ቱም ተገናኟት እናትሽን። አንቺ ወለደች እናትሽ። በማን ነው የምትጠሪው የዛኔ? በ4ቱ አንዱ ነው። ምንድን በየትኛው ምረጭ? አላቅም እኔ። ስለዚህ ነው የጠየቅኩት እኮ። ይሄን እኮ እያልኩኝ ያለው ወንድ ልጅ። እሺ በዚህ ግን በወንድ ብንተካው ግን ይሄን ታውቂያለሽ። እናትሽ ረሂማ ነች አይደለ? እናትሽ ረሂማ። አዎ። ማነው? ሙሐመድ አይደለ? አዎ። ሙሐመድ ከረሂማ ውጭ 3 ሴቶችን ጨምሬ ደስ ያለሽን ሰዓድ
ከድጃ፣ ፋጢማ ሶስቱን አራት አገባ። መጣና አራቱን ተገናኘንበት። ከሁሉም አንዳንድ ልጅ ወለደ። በማን መጠራት ይችላሉ እነዛ ልጆች? በመሐመድ አይሻ አይደል? አሁን አገኘሽ። ስለዚህ በዚህ መጠራት ይችላሉ። አንቺ ግን እናትሽን አራት ሰው ቢገናኛት በየትኛው እንደምትጠራ አላውቅም ራሱ ብለሽ ተናገርሽ። ይሄ ነው አይደለ? ሴት ልጅ አራት ብታገባ ኑሮ ወይም በይሄ ጋብቻ ነበረ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ሰዎች ያደርጉት ነበር። ምን ያደርጋሉ? አንድ ሴት ትመጣለች፣ 10 ሰው ይገናኛታል። ከዚያ በኋላ ልክ ስትወልድ ጊዜ መቼም አንድ ልጅ ነው የምትወልደው አይደል? አንድ ልጅ ስትወልድ ጊዜ እነዚያ የተገናኟት 10 ሰዎች ይመጣሉ። ያ ልጅ ልክ ተወልዶ ፊቱ ፈታ ማለት ሲጀምር ከዛ ይደረደራል እንዳይባል ብዙ 10 ሰው ነው የተገናኛት አይቻልም። ከዛ ምን ይደረጋል? 10ም ይመጣሉ። ሽማግሌ ያለ እስኪ አንተ ዞር በል እንደዚህ ፊቱ እየታየ ምናምን በቃ ይመስላል የዚህ ነው ማለት ነው ተብሎ ይሰጣል። በዚህ ቢሆን ዓለም አታስጠላ። ለየትኛው ዘር የሚባልም ነገር አይኖርም። አይሻርላ በማንኛው መጠራት እንዳለባቸው አትኖርም። ዓለም ዲቃላ ሆና ትኖራለች ማለት ነው። ይህ ነው። ሲቀጥል ወንድ ልጅ ዝም ብሎ እንደው በዘፈቀደ ደስ እንዳለው አራት ያግባ ነው የሚለው ቁርአንና ሐዲስ አይደለም። እንደዛ አይደለም። ብዙ መስፈርቶች አሉት። በጣም ብዙ መስፈርቶች አሉት። አንደኛ ችሎታ ሊኖረው ይገባል። ፍትሃዊ ሊሆን ይገባል። ሁለቱንም የማስተዳደር አቅምና ብቃት ሊኖረው ይገባል። ይሄን ካላደረገ ሁለተኛ ማግባት ራሱ ይችላል አይችልም? አላህ በቁርአን ላይ ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አለ። በመካከላቸው በሚስቶቻቸው መካከል ፍትህን አናደርግም ካላቸውና ከፈራቸው ግን አንዲት ብቻ ግቡ ነው ያለው። የማስተዳደር ችሎታ ከሌለውስ ማግባት አይፈቀድለትም። ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የማግባት አቅም ያለው ሰው ጋብቻን መቋቋም የሚችል ሰው ካለ ያግባሉ። ያልቻለስ እንዳያገባ ነው ያሉት። ወመን ለም የስተጣዕ ፈዐለይሂ ቢሶም፣ ይህን ማድረግ ያልቻለ ግን ማስተዳደር የማይችል ሰው ጾምን ይጹም እንጂ እንዳያገባ አሉ። አላህ በቁርአን ላይ ራሱ ምን አለ? ወሊየስተዕፊፍ አለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም ላሁ ሚን ፈድሊህ አለ። እነዚያ ጋብቻን ለመመስረት ወይም ለማግቢያ አቅም የሌላቸው ሰዎች አላህ ከትሩፋቱ እስኪያብቃቃቸውና እስኪለግሳቸው ድረስ ይቆጠቡ አለ። እንዳያገቡ ይቆጠቡ እነዚህ ሰዎች እና ይሄን ይመስላል። እሺ ሌላ ነገር ለመሆኑ ከአንድ በላይ ማግባት ለዚህ ለትውልድ ለነብዩ ሰለላሁ ዐለይሂ ወሰለም እና ለኡመት